ብዬ ስለውሽ ማህና ስለዛ አስቀያሚ ልጅ ጨነቅ። አስቀያሚ ልጅ? የሉላን ልጅ ነው? አዎ። ታዲያ በኃጢአት የተወለደ ልጅ ቆንጆ ይሆና ብላ አስበ ነበር? የሉላን ልጅ አይቼዋለሁ እያልሽኝ ነው? ምን ነው ቡዳ ይበሏል? ቤቷ ሄደሽ ነበር? ታዲያ ወፍጮ ቤት ይዛው መጣ ነው? አሁን ከመኪና ይወረጅ። ምን ነው ውረጂ። እንደዛ በድብርትና በብቸኝነት ያለችን ሴት ምን ብላት ይሆን ቤዛኔ ጋር መታ እንደዚህ ለማስጠንቀቅ የበቃችሁ? የኔ ልጅ አንዳችን ለአንዳችን ያለ ነው። ማንም የለን። አክስትና አጎቶች አሉ፣ ግን ማንም እንደኔ ይሆንልህ። ሁሉም የራሳቸው ህይወት አላቸው። ለኔ ግን አንተ ነህ ህይወቴ። ማንም ከአንተ የማስፈልጠ የለም። ታውቃለህ፣ አንዳንድ ጊዜ መኖር ሲያስጠላኝ አንተን እያሰብኩ ጽናናለሁ። አንዳንድ ቀናት አንተን እያየሁ መዋሌ ብቻ ሰላም ይሰጠኛል። ምናልባት እንዲሆን ያደረገኝ ወይም እንዲሰማኝ ዘገየ እንዳለው ከወለድኩ በኋላ ያለው የድብርት ስሜት ይሆናል። ግን ምን ላድርግ፣ ብቸኝነት ይሰማኛል። ሁሉም ነገር ተስፋ ያስቆርጠኛል። ልጅሽን ይዘሽ ጥፊ ይለኛል። ምን ትመክረኛለህ ልጄ? ምን ላድርግ? ትንሽ ስሜቴን የምረዳኝ ዘገየ ነበር። እሱም እንደ ሌሎቹ ረስቶኛል። እነ ቤዛስ ነው ያልከው? እነሱማ እኔን ከረሱኝ ቆዩ እኮ። ሉሲ መታገቷን አውቀናል። ስለዚህ ምንድነው ማድረግ ያለብን? ስልኳ ስለተዘጋ ብቻ እንደዚህ ብለን ማረጋገጥ አንችልም እኮ ሳሚ። ሁሉም ነገር እንደዛ ነው የሚመስለው። ቆይ እሺ ምን ማረጋገጫ አገኛችሁ? ሳሚ ሉሲን ስለጠላሃት ብቻ እውነታውን ለመካዳት ሞክር እንዴ። እሺ ቆይ እናንተ እንዳላችሁት ሮቤል ሉሲን እዛ ቤት አግቶ አስቀምጧታል እንበል። ሁለቱ ስለጀመሩት ነገርና ስለሚያደርጉት ነገር እኛ ምን ያገባናል? ምን አገባን እኛ? ለምን እርስ በርስ አይበላሉ አይገዳደሉ? ያገባናል ወይ? ሳሚ እባክህ ገብቶ ምንም ነገር እንዳልገባህ አቱን። ምንድነው የገባኝ ነገር? ጉዳዩ የሁለቱ ጸብ ወይም ደግሞ የእሷ መታገት ብቻ እንዳልሆነ በደንብ ታውቃለህ። አላውቅም። እና ስለምንድን ነው? ለምንድን ነው ድርቅ የምትለው? እስኪ ቤዛ አንድ የሚያሳምን ምክንያት ስጪኝ። አንድ አሳማኝ ምክንያት። ስለ ኩቻ ልጨነቅና ላስብ የምችልበት አንድ የሚያሳምን ምክንያት ስጪኝ እስኪ። ከሮቤል ጋር ስለተጣላሽ ብቻ ከኛ ጋር ልታግዝና ልትወግን ትችላለሽ ብለሽ ታስቢያለሽ? ቆይ ለምን አታግዘንም? ባይሆን ኖሮ ትደውልልህ ነበር። በእርግጠኝነት አንድ ነገር ልንገርሽ፣ ኩቻ የደወለችው ከሮቤል ጋር ተመካክረው የሆነ ድራማ ሊሰሩብን ነው። የሆነ ቀመርማ ቀምረዋል። ካልሆነ ደግሞ እንድናድና እፈልጋለሁ። ስታስበው አድነኝ ብላ አንተ ጋር ትደውላለች? መደወል የሌለባት ሰው ቢኖር የመጀመሪያ ሰው አንተ እኮ ነህ። እና ለምን ደወለች? በጋራ የሚጠቅመን ወይ ደግሞ የሚያግባባን የሆነ ነገር ቢኖር ነው። ለምሳሌ ምን? ምናልባት የሉሚ ሞት። እንዴ ቆይ ሮቤል ገሏት ሊሆን ይችላል ብለሽ እያሰብሽ ነው? አዎ ለምን አይሆንም? አይመስለኝም። እኔ እንደገደልኳት ነው አይደል የምታስበው? እኔ እንጃ አላውቅም። እኔ ሱራፌል ብቻ አንድ የማውቀው ነገር በዚህ ሰዓት ምን እንደሆነ ታውቃላችሁ? ያቺ ኩቻ የተባለች ተረገመች ሴት እኛ ልታግዘንና ልትረዳን የማትችል ሴት እንደሆነች ነው። በፍጹም እኔ ላምናት አልችልም። ሳሚ እኔም አላምናትም፣ ግን ሌላ ምንም አማራጭ የለንም። ደግሞ ሱሪ የሚደርሰው ማስፈራሪያ እያየህ ነው አይደል? በዛ ላይ ምንም እውነቱ ሳይታወቅ እንዴት በሰላም መኖር ይቻላል? ደግሞ ልጅቷን ፍትህ ማግኘት አለባት። እሺ ቆይ እንዳሰባችሁት ሮቤል ያችን ሴት ገሏታል እንበል። ኩቻንም አግቶ ቤት ውስጥ አስቀምጧታል ብለን እናስብ። እንዴት ነው ታዲያ ያችን ኩቻ የተባለች ሴት ልናገኛት የምንችለው? የት ብለን የት ሄደን? እሺ በሆነ መንገድ እዛ ግቢ ሄደን ሉሲ ማስመለጥ። እየቀለድሽ ነው ቤዛ? ኩቻን ለማስለቀቅ ብለን ከዛ ሰይጣን ጋር እንጋፈጥ? እሺ ሌላ አማራጭ አለን? ቤዛ ግን ይገባሻል? ታውቆሻል እያልሽ ያለሽው ነፍሰ ገዳይ ነው፣ አረመኔ፣ ጨካኝ ነው እያልን ያለ ነው ሮቤል። ለዛውም ግቢ ውስጥ ጉድጓድ ቆፍሮ አስክሬን ቀብሯል ብለን እያሰብነው ያለ ነው ሮቤል ቤት ውስጥ እንሂድ እያልሽ እኮ ነው ያለሽው። ለእሷ ብለን ህይወታችን አደጋ ላይ እንጋፈጥ? ሳሚ ምንም አማራጭ የለም እያልኩ ነው። ስለዚህ በህይወታችን ላይ እንቆምር ማለት ነው። ቆይ አንተ አሰማኝም እንዴ? ሌላ ምርጫ የለንም እያልኩ እኮ ነው። በፍጹም እኔ ለአንዲት ከሃዲ ሴት ብዬ በህይወቴ ላይ አልቆምርም። ለሉሲ ብለን አይደለም ለሱሬ ብለን ነው የምንሄደው። ሳሚ ልክ ነው። እኔም ቢሆን ነፍሰ ገዳይ ነኝ። እኔ እንዳልታሰር ተብሎ ይህን ያህል መስዋዕትነት መክፈል አስፈላጊ አይደለም። ከዚህ በላይ ሁላችሁንም ማስጨነቅ አልፈልግም። ትንሽ ላስብበትና የራሴ ውሳኔ ወስናለሁ። ሱራፌል
ምንድነው? ሱራፌል አዳምጠኛ። እኔ ለማለት የፈለኩት እኮ ይሄን አይደለም። ለኩቻ ብለን ይሄን ያህል መስዋዕትነት ልንከፍል አይገባም ነው ያልኩት። ሱራፌል ንግግሬን በሌላ አትርጉመው። አንድ ጊዜ አዳምጠኝ። ተወኝ በቃ ሱራፌል ምንድነው? ሱራፌል አዳምጠኝ እባክህ። ተረጋጋና አዳምጠኝ እንጂ። ይገባኛል። አታብራራልኝ ሳሚ በቃ። ሱራፌል ምን ሆነሃል? የምስራች! ሁሌም በአዲስ ነገር የሚታወቀው ድርጅታችን ቴምር ፕሮፐርቲስ አሁን ደግሞ የአፍሪካ ህብረት ጎረቤት በሆነችው በቡልጋሪያ አልነጃሺ መስጂድ ፊት ለፊት የመኖሪያ አፓርትመንትና የንግድ ሱቆችን በተለያየ የካሬ አማራጭ ይዞላችሁ መጥቷል። ባለ 1 መኝታ በ5.4 ሚሊዮን ብር፣ ባለ 2 መኝታ በ6.5 ሚሊዮን ብር፣ ባለ 3 መኝታ በ9.7 ሚሊዮን ብር፣ የንግድ ሱቅ ከ2.8 ሚሊዮን ብር ጀምሮ 100% ለሚከፍሉ ደንበኞች የተመቻቸ ሲሆን ቀስ ብለው መክፈል ለሚፈልጉ ደንበኞች ደግሞ በ20% ቅድመ ክፍያ የሚገዙበትን አማራጭ አመቻችተናል። እንዲሁም የመኖሪያ አፓርትመንቶችን በፒያሳ በአዋሬና በአያት በ10% ቅድመ ክፍያ፣ የንግድ ሱቆችን ደግሞ በፒያሳ በጋርመንትና በገላን በተለያዩ የክፍያ አማራጮች ያገኛሉ። ከኛ ሲገዙ ምንም አይነት ወለድ እንዲሁም የዋጋ ጭማሪ አያሳስቦትም። ለበለጠ መረጃ በ0993 94 724 ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። እኔ እናንተ እኮ በጣም ብዙ ነገር አብረን አሳልፈናል። እንዴት ነው በዚህ በጭንቅ አውቃለሁ። አትድገምልኝ። የማውቀው ነገር አትድገምልኝ ሳሚ። ሱራፌል ፖሊስ ጋር እንዳትሄድ መፍትሄ እንፈልጋለን ያልኩህ እኮ እኔ ነኝ። ያቺ የተረገመች ኩቻን ስላላመንኳት ነው። ምናልባት የሆነ ወጥመድ ከሮቤል ጋር ቀምረውልን ቢሆንስ? ሁላችንም ተይዘን እሷን ለማዳን እዛ ቤት ስንሄድ ወጥመድ አጥምደውልን ሊገሉን ቢሆንስ? አስብ እስኪ አስብ እንጂ ሱራፌል ምን ሆነሃል? ተረድቻለሁ ሳሚ። ለጊዜ ግን ብቻዬን መሆን ፈልጋለሁ። ብቻህን ለምን ታደርጋለህ? ለማሰቡ መፍትሄ ለመፈለጉም እኮ እኛ እናስፈልጋለን። አዎ ታስፈልጉኛላችሁ። አሁን ግን ለብቻዬን መሆን ፈልጋለሁ። ማሰብ ፈልጋለሁ ብቻዬን ሆኜ። ስለዚህ ተወኝ ብቻዬን ላስብ እያልከኝ ነው? ካላስቸገርኩ ሳሚ ፕሊዝ። ጥሩ እንደፈለግህ መሆን ይችላል። ኡፍ ሉሲ፣ የስራሽ ሚስትሽ ሁላችንንም በጠበጥሽ። ይኸው ባንቺ ምክንያት ሁልጊዜ ችግር አለ። ለነገሩ ያ የተረገመ ገንዘብ ከመጣ በኋላ ነው ሁላችንም ሰላማችን የደፈረሰው። ማን ደግሞ? መቼም የኢንስፔክተሩ ሚስት አትሆንም አይደል? ሉላይት ነች። ተኝታለች። ኢንስፔክተር እዚህ ለምን መጣ? ሉላ እንዳታገኛት አላልኩም ነበር? አዎ፣ ግን ስመኝን ካገኘኋት በኋላ እዚህ መጥቼ በአካል መነጋገር እንዳለብኝ ገባኝ። ስመኝ ማለት ሚስት ናት? አዎ። አሁን ሉላይት ነው ያለችው። ተኝታለች ወይስ ገብቼ ላናግራት? ቆይ ሚስት ምን ብትነግርህ ነው እንደዚህ እየጣደፍክ የመጣው? ቤዛ፣ ለምን እንደዚህ እንደምትሆኝ ይገባኛል። ስመኝን መታ እንደበጠበጠች አውቃለሁ። ግን ደግሞ ሉላን ብቻዋን በማድረግ ምንም መፍትሄ አይገኝም። የበለጠ ብቸኝነት እንዲሰማት ነው የምታደርጓት። ብቸኝነት? ስለምን ብቸኝነት ነው ደግሞ የምታወራው? ቤዛ፣ ስለ እናንተ ረስቼ አይደለም ነው እንጂ ከኛ በላይ እንደምትቀርባትና እንደምታስፈልጋት ነው የምታስበው። ቤዛ፣ እንደዛ ማለት አይደለም። ይኸውልህ ኢንስፔክተር፣ እኔ በጣም ማከብር ሰው ነኝ። ተናግሬ ላስቀይም አልፈልግም። ለሉላ አስበህ እንደሆነ ይገባኛል። ግን አንተም ሆንክ ሚስትህ ሉላና ልጇ አጠገብ እንድደርሱ አልፈልግም። እሺ፣ ስመኝ መታ በተናገረችው ነገር ይህንን ብትይ አልቀየምሽም። ግን ቆይ እኔ ምን አድርጌ ነው ይህን ያህል ከእሷ እንድርቅ የፈለግሽው? ሚስት መታ ስለበጠበጠች ነው ያልከው? ምን እንዳለች ባላቅም ንግግሯ ምን ያህል ሉላን እንደሚጎዳት ስለማቅ ነው ሉላን በአካል ለማናገር የመጣሁት። ኢንስፔክተር፣ ሚስትህ እዚህ የመጣችው ሉላን ለማናገር አልነበረም። እና ለምንድን ነው? ይህን ነገር ልነግርህ አልፈለግኩም ነበር። ግን እስከ መጨረሻው አንተ ሚስትህም ከኛ ህይወት እንድትወጡ የግድ ማወቅ ያለብህ ይመስለኛል። ንገሪ፣ ምንድን ነው? ሚስትህ የሉላን ልጅ በትራስ አፍና ልትገለው ነበር። ምን ልታደርገው ነበር? ገና አንድ ወር እንኳን ያልሞላው ህፃን ልጅ በትራስ አፍና ልትገለው ነበር እያልኩ ነው። ምን? ስመኝ ህፃኑ ልጅ ልትገለው ነበር? አሁን ለምን ከህይወታችን እንድትወጣ እንደምፈልግ ገባ? ያለብን ችግር ይበቃናል። ሌላ ችግር አያስፈልገንም።
ወይኔ ሮቤል፣ ሎሚም ላትመለስ ከመጨረሻው ተሰናብታለች። ሉሲም የሞት አፋፍ ላይ ነው ያለችው። አጠገቤ ማንም ሰው የለም። የሚያጫውተኝ አንድ ሰው እንኳን ልጣ እንዴ? ቆይ ሱራፌል ምን ሆኖ ነው ያ ሁሉ ፌዝና ማስፈራሪያ ስልክለት ምንም እንዳልሰማ ይሆን? አዎ እንደውም እሱን እዚህ ቤት ብጋብዘው ጥሩ ነው። ቢያንስ ያጫውተኛል። ደውለት። እሺ አሁን ምንድነው ማድረግ ያለብኝ? እጄን ለፖሊስ ልስጥ ወይስ ሉሲ ለማግኘት ልሞክር? ሁለቱም እኔ ማድረግ የምችላቸው ነገሮች ናቸው። ቤዛና ሳሚ ችግር ውስጥ ላስገባቸው አልፈልግም። አዎ ይህ የተሻለ ሀሳብ ነው። ግን ሳሚ እንዳለው ሮቤል የሆነ ነገር ቢያደርገኝስ? እና ለፖሊስ ጋር እጄን መስጠት ይሻልኛል? እሱም እኮ ስር ነው። ጉዳዩ ወይኔ ካልሆነ ባላደርገውም ነገ ወይኔ ቤት መበስበስ አይቀርም። ሱራፌል ወስን። ሉሲም በሮቤል ስልክ ደውላ ነበር። ይሄ ሄሎ ወንድሜ፣ አንተ ነህ? እና ማን መስሎ ነበር? እየጠበቅከው የነበረ ስልክ ነበር እንዴ? ምን ነው ከቪዛ ጋር ተጣላችሁ እንዴ? አትቀባጥር። ምን ፈልገህ ነው የደወልክልኝ? እኔማ ከቪዛ ጋር ከተጣላችሁ ሽማግሌውኝ ላስታርቃችሁ ብዬ ነው። መቼም ወንድም አይደለው። ትሰማኛለህ? 10 ጊዜ ወንድሜ አትበለኝ። ለምን እንደደወልክ ማትነግረኝ ከሆነ ስልኩን ልዘጋው ነው። ምን ነው ቆጣ አልክ? የላኩልህ ፎቶዎች ምንም አልመሰሉም ብዬ አስቤ ነበር፣ ግን አንተን ትንሽ ያስቆጡህ ይመስለኛል። ፎቶዎቹን አሳትመህ በየመንገዱ መበተን ትችላለህ። ኧረ እባክህ እንደሱ ይሻላል። ሰውዬ ስልኩን ልዘጋው ነው። ከዛስ ራስህን ፖሊስ ጣቢያ ማግኘት ትፈልጋለህ? ለእኔ ደግሞ እሱ ቀላል እንደሆነ ታውቀዋለህ። ቆይ ከኔ ምንድን ነው የምትፈልገው? ገንዘቡን ነው? 40 ሚሊዮን ብር ነው? እሱ እንደሆነ ወስደዋል። ቆይ ሌላ ምንድን ነው የምትፈልገው ከኔ? ሱራፌል ገንዘብ በቃኝ አይባልም። እሺ ይዘው ልትቀበር ነው? ሰው ሲሞት ገንዘቡን ይዞ ይቀበራል እንዴ? እመቤት እኮ ይዘው አልተቀበረችም ገንዘቡን አይደል እንዴ? እመቤት የገደልካትን ሴት የመታወቂያ ስሟን ረሳው እንዴ? 40 እንኳን ሳያልፍ። አንተ ሰይጣን፣ እኔም በማስፈራራት ምን እንደፈለክ ተናገር እያልኩ ነው ያለሁት። እሺ አሁኑኑ ቤት ና። ምን? በርቀት ሆነን ቃላት ከመወራወር ፊት ለፊት ሆነን ለምን አሸናፊው አይታወቅም? እንደ ልጅ እንደባደብ ልትለው? አይደለም፣ ሌላ ጨዋታ አለ። አሪፍ ጨዋታ የምንጫወተው። አንተ ጤነኛ አይደለም፣ ታማል። እንግዲህ ምርጫው ያንተ ነው። ወይ እኔ ቤት ወይ ደግሞ እስር ቤት። አሁን እየሮጥክ ትመጣለህ። ሄሎ ሰይጣን፣ አሁን ደግሞ ምን አስቦ ይሆን? ወይ እንደው ዘገየ። ምን አለ ቆይ ባጨቀጭቀኝ? ምን አለ ረፊ ዘፈን ባዳምጥበት? ሱሬ መግባት እችላለሁ?
ሳሚን ብቻዬን መሆን እፈልጋለሁ ስላልከው ነው። ሱሬ ወዴት ሄዱ? ሳሚ ሱሬ ቤታዋል እንዴ? አላየሁት። መኝታ ቤት ነበር እኮ። መኝታ ቤት የለም። ምናልባት ሌላ ክፍል ውስጥ ሆኖ ሊሆን ይችላል። አይተሽዋል? አይ አላየሁት። ወይም ደግሞ ባኞ ቤት ይሆናል። እንደዛ ሊሆን ይችላል። ቤት ሄዳል። እዛ ነው ሊሆን የሚችለው። ቤዛ አትጨናነቂ። አንቺ ስለተጨናነቅሽ ነው። የትም አይሄድም፣ ምንም አይሆንም። እኔ ግን ውስጤን ጥሩ ስሜት እየተሰማኝ አይደለም። በቃ እሺ ድጋሚ ሊሆን ምን አይነት ጊዜ ነው? ፈተናችን አላልቃለ ነው። አንዱን ስንለው አንዱ ይደረባል። ምንድን ነው ያደረግሽው? አንቺ ጤነኛ ነሽ እንዴ? አእምሮሽ ይሰራል? ጭራሽ ምን አደረግኩ? ቆይ ምን ስትይ አሰብሽው? አብደሻል? እኔ ዘገየ። ቆይ ምን እንደምትደነፋብኝ እንደዚህ? ስመኝ ምን ልልሽ እንደመጣሁ እንኳን አላውቅም። ስሜታዊ አታድርጊ። ኦ ሰውዬ፣ ስለምን እንደምታወራ እየገባኝ አይደለም። ኧረ እየገባሽ አይደለም? ቆይ ሳገባሽ ጀምሮ እንደዚህ ጭራቅ ነበርሽ እንዴ? ከነፍሰ ገዳይ ጋር ነበር አብሬ የምኖረው? ምን ነው ስራ ላይ ስጠራው የምትለው ቃል አልበቃ ብሎ ነው አሁን ደግሞ የነፍሰ ገዳይ የምትለኝ? ስመኝ የጠየቅኩሽን ብቻ መልሽ። ቆይ ምን ልመልስልህ? ምን ጠየቅከኝ? ነፍሰ ገዳይ ነሽ ወይ? ማንን? አሃ እየመረጥሽ ነው የምትገዢው? አንዳንዴ አንቺ ሰይጣን አታናጅኝ። ግደለኝ። አንተም ነፍሰ ገዳይ መሆን ከፈለክ ግደለኝ። ቆይ እንዴት ሕፃን ልጅ ለመግደል አሰብሽ? ቆይ እንዴት በእጇ ለምትሳሳለት ልጅ እንዴት ለመግደል አሰብሽ? አንተ ትዳርን ሁሉ ነገር ያሳጣህን የምትሳሳለት ነገር እኔ ለማጣት መሞከር ገረመህ? እውነት አድርገሽዋል ማለት ነው? የእውነት ልጅ ለመግደል ሞክረሻል? ቆይ ምንድን ነው የምትፈልገው? እኔ አልገደልኩትም። በትራስ ለፍኖም አልሞከርኩም። አዎ አልገደልኩትም። ተሳስተው ነው እንድትይ ነበር የፈለግኩት። የወደድኳት ያፈቀርኳት አብሬያት በፍቅር የኖርኳት ሴት ንጹህ መሆኗን እንድትነግረኝ ነበር ተመኝቼ የመጣሁት። እየወደድከኝ እያፈቀርከኝ ለዛ ነው ለልጅ ብለህ ትተኸኝ ሄድከው? በላይ ላይ የማገጥከው ስለምትወደኝ ነው? ንገረኝ። ምንም አይነት ነገር ሳይጎልብህ ልጅ መውለድ ባለመቻል ብቻ ትተኸኝ ሄድከው? ስለምትወደኝ ነው ልፈተኝ የፈለግከው? ስመኝ እኔ አንቺ ላይ አልማገጥኩም። ልጁም የኔ አይደለም። ፍቺውን ደግሞ የፈለግሽው ራስሽ ነሽ። አዎ እኔ ራሴን እንፋት ያልኩት ግን ደግሞ በራስህ ምክንያት ነው። አንተ ራስህ ነህ ከኔ ይልቅ እህትህና የእህትህ ልጅ እንዲሁም ደግሞ ያቺ ሴት የመረጥ። የኔ ልጅ እየሰማኸኝ ብሶቴን እያዳመጥክ ነው ነው ወይስ አንተም እዚህ ምድር ላይ ለምን አመጣሽኝ እያልክ ነው? ምን ላድርግ፣ ብቸኝነት ተሰማኝ። ምን እንደሆነ ባላቅም ሰሞኑን ሁሉም በራሳቸው ችግር ተወጥረዋል። ጭራሽ ከነ መፈጠር ይረስተውኛል። ለስሙ አራስ ብቻዋን አትሆንም ይባላል። እኔ ግን ለነገሩ አክስቴም ያንተም አባት እዚህ ቢኖሩ ኖሮ ተመሳሳይ ነገር ነበር የሚያደርጉት። እኔ ደግሞ ምን እያልኩ ነው? ጭራሽ እነዛን የተረገሙ ሰዎች ከቤዛ ጋር እያወዳደርኩ ነው። እውነትም መሄድባቴ እየባሰብኝ ነው። አለ አይደል? የለም ማለት ሉላ ጋር ሳይሽ? ሉላ ጋርም የለም። የት ሊሄድ ይችላል ታዲያ? እኔም እኮ እሱ ነው ግራ አይገባኝ። የት ሊሄድ ይችላል? ምናልባት ዞር ዞር ብሎ ለመምጣት ፈልጎ እንዳይሆን። አሁን ባለበት ሁኔታ የት ነው ዞር ዞር የሚለው? ብቻዬን ተው ላስብ ምናምን ሲላል ነበር እንዴ? እና ዞር ዞር እያለ ለማሰብ ፈልጎ ይሆናል። እሺ እስኪ ደውልለት። ሱራፌል በዚህ ሰዓት የት ይኬዳል? ይጠራል ግን አያነሳም። እንዴ እኔ የምልሽ እዛ መቼም አይሄድም አይደል?
የት? ፖሊስ ጣቢያ ማለት ነው? አዎ ሊሆን ይችላል። እና ቆይ ምንድነው ማድረግ ያለብን? ፖሊስ ጣቢያ ከሄደማ ምን ማድረግ እንችላለን? እና ቆይ በገዛጁ ለእስር ሲዳረግ ዝም ልል ነው? እሺ ምን ማድረግ እንችላለን? መቼም ከፖሊስ እጅ ሄደን አናስጥለው። ምን አይነት ጣጣ ነው? እንደውም ከፖሊስ ጣቢያ ይልቅ ሌላ ቦታ እንዳይሄድ ነው የፈራሁት። የት? ሮቤል ጋር። እሱ ጋር ደግሞ ለምን ብሎ ነው የሚሄደው? እዛ ሄደን ሉሲን ስለማግኘት እየተነጋገርን አልነበር እንዴ? እና ታዲያ ብቻውን ነው የሚሄደው? ምን ይታወቃል? አያደርገውም። ሱራፌል በፍጹም ይሄን ነገርማ አያደርግም። እዛ ሴጣን ጋር ሰተት ብሎ ቤቱ ድረስማ አይደለትም። ይሄ ማለት እኮ በገዛጁ ሂድና ግደለኝ እንደማለት ነው። አያደርጉም እንዴ? አንበሳው እንኳን ደህና መጣ። ሽንገላ አንተውና ለምን እዚህ ድረስ እንደጠራኝ ተናገር። ምንም ጨዋታ እኮ ከመጀመሩ በፊት ማሟሟቅ ያስፈልገዋል አይደል እንዴ? ስለ ማሟሟቅ ነው የምታወራው? ምን ትጠጣለህ? ምን ልቅዳለህ? እኔ የምልህ ሉሲ የት ሄዳ ነው? የለችም እንዴ? ሉሲን ነው እኔን ነው ፈልገህ የመጣው? ምን ነው ከአንተ ይልቅ እኔ ስለ ሚስት መጠየቅ ለምን አናደደ? ቆይ ስለ ማግባት ውሳኔ ለምን ተው? ነገሮችን ለማወቅ የምትሄድበት መንገድ በጣም ደስ ይላል። ይሄ ግን እኔ ሮቤል ላይ ሰራ። ምንድነው ማውቀው? ይሄ ሁሉ የምትደክመው የሉሲን ደህንነት ለማወቅ አይደል እንዴ? አልገባኝም። ሉሲ ሳሚ ጋር ደውላ ስለነበረ ምን ሆናለች ብላችሁ በጭንቀት ተሞልታችኋል አይደል? አንተ ደግሞ እሱን ለማወቅ ጓጉተሃል። እኔ ደግሞ እያልኩ ያለሁት ትንሽ ረፍት አድርግና ሁሉም ነገር ታውቀዋለህ እያልኩ ነው። ስለዚህ ማወቅ ያለብኝ ነገር አለ ማለት ነው። ከፈለክ ማን ይከለክልሃል? እኮ ነገረኛ። ምን ሆናለች? መጀመሪያ አረፍ በልና መጠጥ ልቅዳለህ። ይቅርብኝ፣ አልፈልግም። ይልቅ እሷ ለምንድን ነው ሳሚ ጋር ደወለችው? በጣም ደስ ይላል። አሁን የመጣበትን ነገር አምነህ እየጠየቅከኝ ነው ያለው። አዎ፣ ስለሱ በደንብ ማወቅ ፈልጋለሁ። ሌላ ምንድነው ማወቅ የምትፈልገው? መጀመሪያ ይህንን ንገረኝ። እሺ እነግርሃለሁ። እሺ ሉሲ የት ሄዳ ነው ያለችው? ምንድን ነው የሆነችው? አግቻት ነው። እኔ ጋር እዚሁ ቤት ነው ያለችው። አግታታል? አዎ። አሁን ደግሞ በረሃብና በውሃ ጥም እየቀጣዋት ነው። ስለደበኳትኝ አሁን ደግሞ ራሷን ትስታለች። አንተ አረመኔ! ደግሞ ትልቅ ጀብድ እንደሰራ ነገር ነው የምታወራው አይደል? ጠየቀኝ፣ መለስኩልህ። ምን ይገርማል? ሎሜን የገደልካት አንተ ነበርክ ማለት ነው። ሉሲ እሱን ስለምታውቅ ነው ልትነግረኝ የነበረው። ከዛ ደበደብካት። አንተ ቆይ ምን አይነት አውሬ ነህ? አውሬ መሆኔን አላውቅም። ሌላ ያልከውን ግን ልክ ነህ። ታዲያ እኔን ለምንድን ነው የጠራኸኝ? እኔን የምትገለኝ ነው? አልገለህም። ራስህ ግን ራስህን ትገላለህ። እሱ ደግሞ ምን ማለት ነው? ስታስበው ይህን ሁሉ ነገር የምነግርህ ለምን ይመስልሃል? ምን እንጃ። ለምንድን ነው? ምክንያቱም ዛሬ ከኔና ከአንተ አንዳችን እንሞታለን። አንተ በሽተኛ ምንድን ነው የምትቀባጥረው? አንዳችን ምን ሞት ከሆነ ደግሞ ሚስጥር ሆኖ መቅረት ይችላል ማለት ነው። ሰውዬ ምንም ደህና አይመስልም። ታማሃል። ንገረኝ፣ ምንድነው መጣት የምትፈልገው? ቁጭ በልና ልቅዳለን። ስለዚህ በእኔና አንቺ ጸብ ምንም የማያቅጻ ልጅ ለመግደል ሞከርሽ ማለት ነው? ልጅ ካልሆነ በዚህ ልክ መናደድ የሚጠብቅብህ አይመስለኝም። የእኔ ልጅ ሆነ የሌላ ሰው ልጅ ልጅ ነው። አይገርምም? ባረኩት ነገር አይጸጽተኝም። አሁንም እድሉን ባገኝ እገለዋለሁ። ምን አልሽ? አንዳንድ ነገሮች ተስተካከሉልኝ እንጂ እገለዋለሁ። አሁን እገልሻለሁ። ሲጀመር አንተ ፖሊስ ስለሆንክ እኔን መግደል አትችልም። እገልሻለሁ። ስመኝ እገልሻለሁ። ይሄ የመጀመሪያ ዙር ጨዋታችን ነው። ከዛማ ከተሸናነፍን በኋላ እነግርሃለሁ። ቆይ ጨዋታው ምን ለማድረግ ነው? አሸናፊ ወይ ተሸናፊ ምን ይሆናል እያልከኝ ነው?
አንዳንችን እንደምንሞት ነግረኛል። ምንድን ነው? የተሸነፈ ሰው ራሱ ላይ ይተኩሳል። ህጉን ባልከተልስ? ቀድሜ አንተን ብደፋስ? መብት ነው። ይሄም አሸናፊነት ነው። አሸናፊነት? ነፍሰ ገዳይ መሆን ከፈለግ መብት ነው። ምርጫው ያንተ ነው። ግደለኝ ወይ ደግሞ ጨዋታውን ጀምር።